ዛሬ የተሰበሩ ቀልቦችን የምንጠግንበት፣ ያዘኑ ልቦችን የምናስደስትበት፣ የጨፈገጉ ፊቶችን ፈካ የምናደርግበት ቀን ሆኖ ይመዘገባል። ማሜ ዛሬ ሲስቅ የምናይበት ነው። በድጋሚ እንኳን ደስ ያለ። ብዙ የሚወዱ ብዙ የሚያመሰግኑ ብዙ ካንተ መማር የሚፈልጉ ወገኖች ያሉ ስለሆንክ በድጋሚ እንኳን ደስ ያለ። አንዴ ሞቅ አድርጋችሁ ሞራል ስጡልኝ። መርሐባ። አስቀድሜ ይህንን ፕሮግራም ላዘጋጃችሁ ድንቅ ወንድሞቻችን በጣም በራሴና በቴምር ፕሮፐርቲስ ስም ላመሰግን ወዳለሁ። ክቡራትና ክቡራን እንግዶቻችን፣ የዚህ ልዩ ቀን ባለቤት ደራሲ መሐመድ አሊ ቡርሃን፣ የተከበራችሁ የጥበብ ወዳጆች እንኳን ወደዚህ የምስጋናና የእውቅና ፕሮግራም በሰላም መጣችሁ እላለሁ። ዛሬ እዚህ የተሰባሰብነው ለአንድ ታላቅ ዓላማ ነው። እሱም ሀሳብን ማክበር፣ ጥበብን ማመስገን እና ትውልድን ለሚገነቡ ብዕሮች እውቅና ለመስጠት ነው። ደራሲ መሐመድ አሊ ቡርሃን በማይነጥፍ ብዕሩ ማህበረሰቡን እያነጸ መልካም ምግባርን እያላበሰ የሚገኝ የሀሳብ መሐንዲስ ነው። መጽሐፍቶቹ በሀሳብ ግንባታ፣ በራስ መቆምና በጥልቅ ህይወታዊ እውነታዎች ላይ በማተኮር ለሰው ልጅ ክብር እና እኛን አንድ ስለሚያደርጉ የጋራ እሴቶች በጉልህ ይተርካሉ። ምስጋና ይገባዋል። ክቡራትና ክቡራን፣ ከተሞች ለትውልድ የሚሻገሩት በባህል በበሰሉ ሀሳቦችና አሻጋሪ ጥያቄዎችን የመጠየቅ ድፍረት ባላቸው ወጣት ድምጾች ሲታነጹ ብቻ ነው። የትውልድ ግንባታ ከቤት ግንባታ ጋር ቀጥተኛ ቁርኝት አለው። መጽሐፍት አእምሮ እንደሚገነቡ ሁሉ ቴምር ፕሮፐርቲም ቤተሰብ የሚመሰረትበትን ቤት በጥራትና በተመጣጣኝ ዋጋ ያቀርባል። አእምሮን በበጎ ሀሳብ ማነጽ እና ማህበረሰብን የሚጠለልበትን ቤት መገንባት የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። እኛ ቤተሰብ የሚመሰረትበትን ቤት በጥራትና በተመጣጣኝ ዋጋ ለህዝባችን እናቀርባለን። ደራሲያን ደግሞ ያ ቤተሰብ በውስጡ የሚመራበትን የሞራልና የእውቀት ስንቅ ያዘጋጃሉ። ይህም እነ ቡርሃን የመሰሉ ናቸው። ዛሬ በገጾች መካከል የተገነባውን ትልቅ የሀሳብ ህንፃ ለመዳሰስ ደራሲውንም ለማመስገን እዚህ የተገኘነው ለዚሁ ነው። ደራሲ መሐመድ አሊ ቡርሃን ስላበረከትከው ጥልቅ ሀሳብ፣ ስለደከምክበት ብዕርህና ስላሳየህን የሰው ልጅ ክብር በቴምር ፕሮፐርቲስ ስም ልባዊ ምስጋናዬን ላቀርብ እወዳለሁ። እናንተም አመስግኑልኝ። እሺ፣ ፕሮግራማችን እንደቀጠለ ነው። እንግዲህ ይሄ ያማረ ፕሮግራም እንዲዘጋጅ የመሐመድ አሊ ወይም መሐመድ ቡርሃን የቅርብ ጓደኞች በቅርበት የሚያውቁት ሀሳቡን ጠንስሰው ተሰባስበው አዘጋጅተውታል። የምስጋና ቀንም አይደል? እነሱንም ማመስገን ያስፈልጋል። እንግዲህ እነዚህ ሌት ተቀን ተሰባስበው አውርተው አውግተው ያወሩትን ወሬ ደግሞ ወደ መሬት እንዲወርድ ሰርተውታልና እነዚህ ሰዎችም ሊመሰገኑ ይገባል። ለምን መሐመድ ብቻ ብዬ ነው አይደል? መሐመድ ይገባቸዋል። ቴንክ ዩ። እሺ፣ በመቀጠል እጅግ አድርገን የምንወደውን አንድ ኡስታዝ ወደ መድረክ ለጋብዝ ነው። በነገራችሁ ላይ መሐመድ አሊ ቡርሃን ሲመረቅ ሱፍ አልለበሰም። ሱፍ መልበስ አይወድም አሉ እና በየትም ቦታ ስትሄዱት የሆነች ሹራብ ነገር የሆነች ነገር ነው ለብሶ የሚመጣው። ድንገት ከሆነ ቦታ ላይ አንስታችሁት መጥቶ ንግግር እንደሚያደርግ አይነት ሰው እንደኔ ማለት ነው። እኔም ብዙ ሱፍ አልለብስም። ሁሴን እየተቆጣኝ ነበረ ዛሬ ግን
ወደድክም ጠላህም ሱፍ ነው የምትለብሰው ብሎ ሱፍ አስገድዶ ያለበሰው ፕሮግራሙን ሳይነግር ኡስታዝ አቡበከር ነው። ኡስታዝ አቡበከር አስገድደ ስላለበስከው እንዲህ ስላሳመርከው እጅግ አድርገን እናመሰግናለን። ናና ስለማመስገንም ስለ መሐመድም እንዲህ የሆነ መልእክት እንድታስተላልፍልን በአክብሮት ሞቅ አድርጋችሁ ጋብዙልኝ ኡስታዝን። بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. عندما مشاችሁ እንዴት ዋላችሁ? መሐመድ አሊ ያው አጋጣሚ ሆነ ያው ተማሪ ነው። ተማሪ አስተማሪውን ሲበልጥ በጣም ደስ ይላል። ሐቂቃ ከምኮራባቸው ወንድሞች ደስ በነበርንበት ጊዜ ተማሪ ያሉ ካስተማርኳቸው ልጅ ነበርና በሐሳቡ ከሚደመሙ በመሐመድ አቅም በመሐመድ አቅል በጣም ከሚደሰቱበት እንዲሁም ደግሞ የተሻለ ነገር ከሚያስቡለት ወንድሞቹ አንዱ ነኝ። ምናልባት በእስልምና ታሪክ ውስጥ ትልልቅ መምህራኖች ከተማሪዎቻቸው ወስደዋል። ዛሬ እኛ ደግሞ በተራ ከመሐመድ አሊ የተማረን ነው። አላህ እንደዛ አይነት ወንድም ስለሰጠን አላህን እናመሰግናለን። በዛሬው ቀን በዚህ መልኩ ይሄ መድረክ እንዲፈጠር ምክንያት ይሆናችሁ ያደረጋችሁ ወንድሞችና እህቶች ክብር ይገባችኋል። እንደ ማህበረሰብ አጠቃላይ ያው ካጣናቸውና ከጠፉብን ማንነቶቻችን መልካም ነገርን ክብር መስጠት ማመስገን ጠፍቶብናልና ይሄንን ማክበር ዕውቅና መስጠት ለሚገባቸው ሰዎች ክብር መስጠት መለመድ ያለበት እየጠፋብን ያለ በጣም በረጅም ጊዜ የምናገኘው ስለሆነ እንደዚህ አይነት እድል ሊፈጠር ስላደረጋችሁ መሐመድ አያውቅም። አላህ ክብረው ስደውልለት መጣ። በጣም በረጅም ሰዓት ቢሆንም የፈጀው ለመምጣት ከደወልኩለት እኔ ጋር እስኪደርስ 3 ሰዓት ፈጅቶበት ከደረሰ በኋላ እየጠበቅኩት የት ነህ ስለው ደርሻለሁ ብሎ ቡና ልጠጣ ነው አለኝ። እንደገና ልብስ ልበስለው ፈቃደኛ አልነበረም። ግን ያው አላህ ክብረው ፕሮግራሙን ስለማያውቅ የኔ ፕሮግራም እንዳለኝ ነገሬው ነው ልብስ እንዲቀይር ለዚህ ፕሮግራም ይሄን ክብር የተሰጠው መድረክ ላይ በዚህ መልኩ እንዲገኝ ለማንም እንደማይሰማ ቃለሁ። ብዙ ጊዜ መሐመድን በረጅም ጊዜ ሳቀው ያዳምጣል። በጣም ከምቀርበው ወይም ከሚቀርቡት ወንድሞቹ አንድ ነኝ ብዬ ባስብ ምንም ነገር መሐመድ ላይ ሐሳብ አስቀምጬ የተሻለ ሐሳብ ከማግኘቶች አላውቅምና አላህ ያክብርህ ወንድሜ መሐመድ። ያው የበለጠ ቦታ ላይ ማየት ከምንፈልጋቸው ወንድሞች ውስጥ ነው። ቅድም አብዱል ጀሊል ሲገልጽ የነበረው ነገር አለ። ይቅርታ እንግዲህ ያላችሁ ወዳጆች ወንድሞች ታላላቆቻችን አስተማሪዎቻችን አላችሁ። አሁንም እንግዲህ እኛንም ዛሬ እንደዚህ ፊታችሁ እንድንቆም ስለፈቀዳችሁ ክብር ይገባችኋል። አላህ ይጠብቃችሁ። ቅድም ሲያነሳው እንደነበረው አብዱል ጀሊል ይሄ ሰዎች በተለያየ ሐሳቦቻቸው ያው የማህበረሰቡ አቅም ይወስነዋል። በተለይ በዚህ በሶሻል ሚዲያ ዓለም ሁሉ ነገር ሁሉም ማስተማሪ ሁሉም ጀግና በሆነበት ዘመንና ጊዜ ላይ ስላለ ሰው የፈለገውን ቢናገር የፈለገውን ቢል ምንም ማድረግ የማይቻልበት ወቅት ላይ ነን። ሀያ የሚባለው ነገር ጠፍቷልና አደብ የሚባለው ነገር ተጥሷልና ትልቅ ትንሹ የማይታወቅበት ዘመን ላይ ስለደረሰ ሐሳብ ያላቸውን ሰዎች ሐሳብ የሌላቸው ሰዎች ቢዘልፉ ወይም ደግሞ ቢናገሩ ያው ምናልባት ከዚህ በተቃራኒው ነው ምናልባት አሁን ነውር የሚሆነው ብዬ ማስበውና የጠፋበት ዘመን ስለሆነ ይሄ ከባድ ነው። ቅድም ለመሐመድ አሊ የነገርኩት ነበር። እኔ በነብዩላህ ዩሱፍ ታሪክ ውስጥ ቁርአን ላይ ነብዩላህ ዩሱፍ ይጠብቋቸዋል ተብለው በተባሉ ወንድሞቻቸው ነው የተጣሉትም የተሸጡትም የተካዱት። ባፈቀረቻቸው ሴት ምክንያት ነው እስር ቤትም የገቡት። የሚጠብቁ ጉድጓድ ላይ ጥለዋል። ያፈቀረች እስር ቤት አስገብታቸዋለች። አንዳንድ ጊዜ አላህ Subhanahu Wa Ta'ala ሰዎችን የሆነ ቦታ ላይ ሊያደርሳቸው ሲፈልግ ግን ያ ሁሉ ሂደት ባመኗቸው ወይም በታመኑት ተከርተው በተፈቀሩት ባፈቀረቻቸው ሴት እስር ቤት ተጥለው ክብርን ደረጃን ከፍታን የተጎናጸፉት እነሆ መየተቂ ወይስብር ያለ ቁርአኑ ይቋጨዋል። የሰዎች አላህ ጋር ባላቸው ግንኙነት ባመኑበት ሐሳብ ከፍታ ላይ ቆመው ሲገኙ መጨረሻቸው ሁልጊዜም ከፍታ ነው፣ አይወርዱም። ስለዚህ አንዳንድ ትንንሽ ሐሳቦች ፊት ለፊታችን ላይ መተው
እኛን ሊያነቁን ይችላሉ እንጂ እኛን ይጠላሉ ተብሎ አይታሰብም እንደ እስልምና አስተምሮም ሐሳብ። ምክንያቱም ብዙ ተብለዋል በምድር ላይ ነቢያቶች የተቀበላቸው ጥቂት ነው አይደለም በኋላ እስኪያምኑላቸው ድረስ ተገፍተዋል ተሰድበዋል ብዙ ነገር ደርሶባቸዋል። ሐቅና የያዙት እውነት ግን እነሱን ሁልጊዜም ከላይ ከከፍታ ላይ እንዲቆሙ አድርጓቸዋልና ያ በመሐመድም ይሁን በሌሎች በሁሉም ስራ ላይ ባሉ ወይም ደግሞ በሚሰሩ ሰዎች ላይ ትችት እንዳልኩት ጊዜው ክፍት ስለሆነ ሁሉም ሊደርሱ የሚችሉት ነገሮች በሁላችንም ላይ ሲያልፉ ራሳችንን መፈተሽ አንዳንድ ጊዜ የበለጠ ለመስራት መዘጋጀት ነበር መሆን አለበት ብዬ የማስበው እንጂ የመውደቅ ምልክት ናቸው የመሰበር ምልክት ናቸው ብዬ አላስብም። ምክንያቱም ሐሳብን ከፍ አድርጎ የሚሄድ ሰው በጥቂት ሐሳቦች ተሸንፎ ታች አይወድቅም። የበለጠ አንድ ታላቅ ሸካችን የዘመናችን በእስልምና ታሪክ ውስጥ የሚታወቁ ትልቅ ሊቅ ነበሩን ወደ አኺራ ሄደዋል። በጣም እንደዚህ ትንሽ ሐሳብ ያላቸው ሰዎች ሲያነውሯቸው ምን ይሉ ነበር ሼክ ቀርዳዊ ረህመቱላህ ዐለይህ እነሱ በሰደቡኝ ቁጥር ስለዛ ነገር እንድጽፍ ነው የሚያነሳሱኝ ይላሉ። ለካ ይሄ ፓርት አልተነካም ብዬ በዛ በነኩኝ ሐሳብ ላይ አንድ መጽሐፍ እጽፋለሁ ይላሉ። እንዳበረከት ነው የበለጠ የሚጋብዙኝ። ምክንያቱም ይሄ ነገር ረስተውታል አላዩትም። እነሱ ስድብ ነው ያደረጉት፣ እኔ ደግሞ ያን ነገር ለማህበረሰብ ዕውቀት አድርጌ እለውጠውና አቀርብበት ነበር ይላሉ። የሚጠበቀው ሐሳብ ካላቸው ሰዎች ይሄ ነው ከፍ ማለት ነው። ሁልጊዜ ከፍ ብለው መቆም ስለሚገባቸው እዛ ከፍታቸው ላይ አይወርዱም። ቅድም ለሙሐመድ አሊ የነገርኩት ነበር በእስልምና ታሪክ ውስጥ ይሄ መካከለኛው ዘመን ተብሎ የሚታወቃል። ስነ ጽሁፍ በጣም ያደገበት ግጥም ምናምን በጣም ከፍ ያለበት ወቅት ነበርና ሰዎቹ በጣም ረቀቅ ብለው ከመሄዳቸው የተነሳ ሰዎች ዘንድ አንዳንዴ እብድ መስለው ይታያሉና እነዛ ሰዎች እንደውም ሲገልጿቸው መጃኒን አልኡቀላ ወይም ኡቀላ አልመጃኒን ይሏቸዋል። አቂል የሆኑ በጣም የተማሩ እብዶች ይሏቸዋልና ሰው እብድ ነው የሚላቸው እነሱ ግን ዕውቀቱን ያሳበዳቸው። ለዛ ነው አንዳንድ ጊዜ እብድ የሚመስሉት ማህበረሰብ ጋር የማህበረሰብ ሐሳብ ከብዷቸው ይርቃሉ። ማለት የሚያዩት በጣም የወረደ ነገር እነሱ ሊመጥናቸው አልችል ይያለ ይርቃሉና አንዱ ከነዛ ሊቃውንቶች አንዱ ኑሯቸውን ወደ ቀብር ዳር አድርገው ነበርና ለምንድነው መጀመሪያ ጠየቋቸው መቼ ነው ያበድከው ሲሏቸው አላህን ያወቅኩት ጊዜ አበድኩ ይላሉ። ማለት ሰው ሁሉ አላህን ጥሶ እኔ ደግሞ ወደ እውነቱ ስመጣ ይሄው ነው ይገላበጣል አይደለም። ሰው እብድ ይመስለዋል እውነቱ ግን የገባው ሰው ሌላ ነው። የት ነው የምትኖሩት ሲሏቸው ቀብር አጠገብ አሏቸው። ቀብርን ለመኖሪያነት ለምን መረጥከው ሲል እኔ ጉርብትናቸውን የመረጥኩት የማይጎዱኝ የማልጎዳቸውን ሰዎች ነው። እነሱም አዛ ያደርጉኝም እኔ አዛ አላደርጋቸውም አሉ ይባላል። አንዳንድ ጊዜ የሚታየው ነገር ያስፈራና እንደዚህ አይነት አቋም እንድንወስድ ሊያረገን ይችላል። እንደዚህ አይነት ሐሳብ እንዲኖረን ሊያስገድደን ይችላል። ግን ትልቁና ወሳኙ ነገር ግን እንዳሁንም እንዳስተምሮት ያንን ማህበረሰብ ተጋፍቶ የተሳተውን አስተካክሎ የተበላሸውን አርሞ ትክክለኛውን መስመር ማሳየት የአቅለኞች የተማሩ ሰዎችና ሐሳብ ያላቸው ሰዎች መገለጫ ባህሪ ነው። እንዳጠቃላይ እንግዲህ ረጅሙን ሰዓት እንዳልወስድ ዛሬ ቀኑ የሙሐመድ አሊ ቀን ነው። ሙሐመድ አሊ እንኳን ደስ አለ። ብዙ የሚወዱ ወንድሞች እህቶች አሉ። ስላከበሩ አላህ ያክብራቸው ይገባሃል። እኛ ደግሞ የበለጠውን ክብር ነው ደግሞ የምንፈልግልህ ገና ስለምንፈልግህ ገና መስራት ስለምትችል ብዙ ሐሳቦችህን ብዙ ብዕሮችህን ለማህበረሰቡ እንድታበረክት ቦታህ ላይ አይደለም የቆምከው ብዬ ነው የማስበው። አሁንም ቦታህን ያዝ። ያንተ ቦታ አይደለም የምንጠብቅብህ ቦታ አለ። በእስልምና ታሪክ ውስጥ በጣም ትልቁ ትኩረት ተሰጥቶ ከሚደረግባቸው ቦታችሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡሁድ ተራራ ላይ ሷሃባዎቹን ያዘዙት ቦታችሁን አትልቀቁ ነው አይደለም። ያለ ቦታችሁ አትገኙ። ቦታችሁን ከለቀቃችሁ የማይገባችሁ ቦታ ላይ ትወድቃላችሁ ነውና መቆም የሚገባበት ቦታ አለ መሐመድ የምንጠብቅበት የበለጠ የሚሰራበት እዛ ላይ አሁንም እንድናየው እንፈልጋለን። ማክበር የኛነታችን መገለጫ የሰዎች የመልካምነት ማሳያ ነው። በየትኛውም አይነት መልኩ መዕሩፍ ያለው ሰው መልካም ያለ ሰውና ጥፋቶች ቢጠፉ እንኳን ምን ይላሉ በእስልምና ታሪክ ውስጥ ትልቁ ምሁር ኢማም ሸምሰዲን አልዛሃቢ የሚባሉ ሰው መንከሱረት ሐሰናቱ ላይ ዝክር ሰይአቱ ይላሉ። መልካሙ የበዛ ሰው መጥፎ አይነገርም ይላሉ። ምክንያቱም በጣም ብዙ ነገር ይያለው ዛሬ ደግሞ እኛ አይደለም መልካሙ የበዛውን ሰው እኮ አይደለም ትንሽ ስህተት ያለውን ሰው ነው ምንም ነገር የሌለው መቼም ሰው ሆኖ ካልተሳሳተ ሰውነት የለም መላእክት አይደለም የሰውነት መገለጫው ስለሆነ ሊሳሳት ግድ ነው ሰው ነው። ቢያንም ቢሳሳት እንኳን ከሚሰራቸው ስራዎች አንፃር መጠበቅ ሲገባን ማዳን መያዝና ማስተካከል ሲገባን ስህተት ሳይኖር እንኳን ስህተት ለመፍጠር ምን ሄድ የማህበረሰብ ማሳያ ሆኗል እንደ ዘመናችንና ይሄን መለወጥ የኛ ግዴታ ነው። ይሄን ምን ለውጠው ደግሞ በእንደዚህ አይነት ተግባራቶች ነው። መልሶች በጽሁፍ ለተጻፉት ሁሉ በጽሁፍ መልስ አይሰጥም። በንግግር ለተነገሩት ሁሉ በንግግር መልስ አይሰጥም። በተግባር መገለጽ ያለባቸው ነገሮች መገለጽ አለባቸው። በምላስ ለሚያነውሩ ሰዎች ተግባር ግን
ይሄን መግለጽ አለበት ክብርን መሪዎቻችንን አቅም ያላቸው ሰዎችን ሐሳቦቻችንን የሚከበሩ ሰዎችን በማህበረሰብ ውስጥ ልናከብራቸው እውቅና ልንሰጣቸው ይገባል የዛ ማሳያ ነው ዛሬም እኔ ያየሁት ይሄ ትክክለኛው ማንነታችን የኛ መገለጫችን ይሄ ስለሆነ ይሄ የተለመደ ያደገ መምጣት አለበት ለመሐመድ ከዚህ በላይ ይገባዋል አንተንም ከዚህ በላይ ትልቅ ቦታ ላይ ልንላይህና ልናገኝህ እንጠብቃለን እንፈልጋለን እነዚህ ሰዎች ያን ማየት ስለሚፈልጉ ነው ዛሬ የመጡት ማሚ ኢንሻአላህ እዛ ቦታ ላይ ሆነህ እንደምታሳያቸው ተስፋ አደርጋለሁ አመሰግናለሁ ሰላም አለይኩም ወራህመቱላህ እዚሁ የሚሸጥ ፊርማ ያስፈረምኩት ነው ሁለት መጽሐፎች አሉ በኋላ ላይ እናነሳላችሁ ወዳጅ ሲሸሽ ሲጨክን ድንገት ዞር ሲል አክብራችሁ ወደ ቦታው ሸኙልኝ ሞቅ አድርጋችሁ እናመሰግናለን ኡስታዝ ላይቀር መሄዱ ጊዜ ጠብቆ አንድ ኃይለ ቃል ድንቁርና ጆሮ የለውም ከቅርብ ጊዜ በፊት በተደጋጋሚ ሶሻል ሚዲያ ላይ የሰማነው ብሶት የወለደው ቃል ድንቁርና ጆሮ የለውም አፍ ብቻ ነው ድንቁርና ይናገራል ግን አይሰማም ሳይሰማ የሚናገር ይሳሳታል ሲሳሳት የሰው ቀልብ ይሰብራል እናም ሰዎች መናገር ሳይፈልጉ እንዲናገሩ ይሆናል ድንቁርና ጆሮ የለውም ከድንቁርና አላህ ይጠብቀን አሁንም ማሜ እንኳን ደስ ያለ ማመስገን ነው የምንፈልገው ዛሬ የምስጋና ቀን ነው ወደዛኛው እንድትመለስ አይደለም ነገር ግን በሚገባ ቦታ ላይ ሆነው ተገኝተህ ማየት የሚፈልጉ በርካቶች ከጀርባ እንዳሉ እንድታይ አንዴ ብድግ በልና ወደ ኋላ ያቸው እስቲ አመሰግናለሁ ቀደም ሲል እዚህ ጋር ተነስታችሁ አመስግኗቸው ያልኳችሁ ውስጥ ያልነበሩ እዛ ጋር ኤልያስ አለ አዱኛው ሙጬ አለ አንድ እህታችን አለች ስሟን መጥቀስ አለብኝ ይመስለኛል አይደል ፈቃዷን ሀውለት አለች እነዚህ ሰዎች ናቸው ይሄንን ያማረ የተከሸነ ፕሮግራም እንዲዘጋጅ ያደረጉት ዛሬ ሁለት መጽሐፎች አሉ እኔ ያልናገራቸውም በኋላ ላይ የሚናገራቸው ሰዎች ይኖራሉ እነኚህን መጽሐፎች ምን እናደርጋቸዋለን ስለሚለው ነገር ደግሞ በኋላ ላይ ይመለሳለሁ ነገር ግን ወደ መድረክ የምጋብዘው ደግሞ ሌላ ምን ወደው ወንድማችን ሁሴን ኸድርን ይሆናል የደራሲውን የህይወት ታሪክና አስተሳሰቡ የሚል ነገር ሊነግረን ተዘጋጅቷል ሁሴኖ ወደ መድረክ ይመጣልናል በጣም አመሰግናለሁ አክብራችሁ ስለመጣችሁ ሁላችሁንም እጅግ አድርገን እናመሰግናለን ይሄ ፕሮግራም ቅዳሜ መስሏቸው ቅዳሜ ዕለት የአየር ትኬት ቆርጠው ወደ አዲስ አበባ ሊመጡ የነበሩ ሰዎች ነበሩ ይሄ ፕሮግራም ዛሬ ጧት መስሏቸው በጧት የመጡ ሰዎች ነበሩ ትናንት መስሏቸው ደውለው እዚህ ድረስ መጥተው የቀሩ ማለት በኋላ ስልክ ደውለው የተመለሱ ሰዎች አሉ ጓጉታችሁ የነበራችሁ ሰዎች እጅግ አድርገን እናመሰግናለን ለዚህ ፕሮግራም መሳካት የራሳችሁን አስተዋጽኦ ያበረከታችሁ በሙሉ እዚህ ጋር የሚሰሩት ነገሮች በሙሉ በመተባበር እርስ በርስ በመተጋገዝ ነው ለማንም ምንም ነገር ያደረግነው ነገር የለምና ቴምር ግን ይሄ ነገር እንዲሳካልን ትልቅ ጥረት አድርጓል እጅግ አድርገን እናመሰግናለን ኡስታዝ አቡበከር እጅግ አድርገን እናመሰግናለን ዶክተር ኢድሪስ በጣም እጅግ አድርገን እናመሰግናለን ልክ እንደ መሐመድ ነው የታመመው እንግዲህ አንዳንድ ነገሮች መነገር ያለባቸው አይመስለኝም ምናልባት ሰዎቹ እስካልፈቀዱ ድረስ ያደረጉት ነገር ብዙ ነው የኡስታዝ አቡበከርን ግን ዝም ብሎ ማለፍ ትንሽ ትክክል አይመስለኝም ከ3 እና 4 ዓመታት በፊት ለአንድ ዓመት ለሚሆን ጊዜ ወርሃዊ ደሞዝ ማድረግ አለብኝ ብሎ በየወሩ ለኔ እየሰጠ ለመሐመድ እንዳደርስ
ያደርግ ነበር በየወሩ። ይሄ የትኛውን ቦታ ላይ ተነግሮ የማያውቅ ነው። ዶክተር ኢድሪስ ከሰሞኑ ያደረገው ጥረት ቀላል አይደለም። ቤት ተከራይቶ እሺ፣ ወደ ተዘጋጀሁበት ባመራ ይሻላል። በኋላ ላይ እናነሳዋለን። ይሄን ሐሳብ ስጀምር አንድ ወዳጄ አንድ ለየት ያለ ሐሳብ ሰጠኝና ከዚያ ነው ጀምረው። ኢራን እንደ አውሮፓውያን አቆጣጠር በ1923 ላይ አንድ ኢራን ውስጥ የተወለደ ታዋቂና እጅግ ተጽዕኖ ፈጣሪ ደራሲ፣ ፈላስፋ፣ ማህበራዊ ተቺና የፖለቲካ ንቅናቄ አክቲቪስት ሰው ነበራት። ያ ሰው ጅላል አህመድ ይባላል። ከኛው ማህበራዊ ህይወት ተቺና ፈላስፋ ጋር የሚያዛምደው ብዙ ጉዳይ ስላለ ነው ይህንን ሰው ማንሳቴ። ጅላል ያደገው በጣም ሃይማኖተኛና ወግ አጥባቂ በሆነ የእስልምና ሃይማኖት አባቶች ቤተሰብ ውስጥ ነው። በወጣትነቱ የቤተሰቡን ሃይማኖት በመተው ወደ ማርክሲዝም አስተሳሰብ አዘነበለ። ብዙም ሳይቆይ ግን ያንን አስተሳሰቡን በመተው ብቻም አይደል መተቸትና ማጣጣል ጀመረ። ከቶም ለኢራን የሚያስፈልገው ወደ እስልምናና ባህላችን መመለስ ነው ብሎ መሞገት ጀመረ። ይህንን አስተሳሰቡን የሚያፍታታበትን መጽሐፍ በድብቅ ጽፎ አሰራጨ። ያ መጽሐፍ የኢራንን የማህበረሰብ ታሪክ የለወጠበት ነበር። የምዕራባውያንን አስተሳሰብ የሚያብጠለጥልና የእስላማዊ አብዮት እንዲፈነዳ የሚቀሰቅስ መጽሐፍ ነው። ገርብ ዛዲግ ይባላል። ገርብ ዛዲግ ነጭ አምላኩ ብለን ልንጠራው እንችላለን። በምዕራባውያን አስተሳሰብ መመረዝ ይበቃል እንደማለት ነው። ባለን እንደሰት፣ ባለን እንመካ፣ የኛ ከነሱ ይበልጣል፣ አገራዊ ማንነታችን ይለምልም፣ ሃይማኖታዊ ባህላችን ይፋፋም በማለት ኢራናውያንን ወደ ራሳቸው ጠራቸው። የቅኝ ግዛትና የባህል ወረራን ተቸ። የምስራቁን ዓለም በተለይም የኢራንን ክብር ለማስመለስ በብዕሩ ታገለ። ይህ ደራሲና ፈላስፋ ገርብ ዛዲግን ብቻ ሳይሆን ሌሎች መጽሐፍትንም ጽፏል። ይህ ሰው መሰረታዊ ለውጥ አምጥቶ ገርብ ዛዲግ ወይም ነጭ አምላኩ የፐርሺያ ቋንቋ መዝገበ ቃላት ውስጥ እስከ ማስፈር ደርሷል። በሚዲያዎች፣ በምሁራን፣ በማህበረሰብ ውስጥ ጭምር አስተሳሰቡን ዘርቶታል። በመጨረሻም አገሩ በክብር ታሪኩን ጻፈችለት። የአገሩን በሽታ እሱ ለየ። አሊ ሻሪያቲ መድኃኒቱን አመጣ። የኛ ሰው በኢትዮጵያም መሰረታዊ ምግቱ በቅድሚያ ወደ ማወቅ መማር እንምጣ ነው። ከዚያም ወደ ማንነት መጥራት ነው። የፍልስፍና መጽሐፍቱ ርዕሶችን ካየን የማንነት ክንፎች፣ የመሲሆች እድር፣ የተስፋ ብርሃን፣ ዘር መላሽ፣ የዘር ካርድ፣ ሰው የመሆን ፋይዳ፣ መሆንን መድረስ፣ በእነዚህ የማህበረሰብ ማንጸሪያ ጽሑፎቹ የተፈጠረበትን ማህበረሰብ ህይወት፣ ኑሮ፣ ባህል፣ አመለካከት የሚፈልገውን የእድገት ደረጃ ላይ አልደርስ ብሎት ስለሚያስጨንቀው ነጋ ጠባ ይከነከናል። በአንዱ መጽሐፍ ነግሮ ባይረካ በሌላኛው ስልት ቀይሮ ይመጣል። ማህበረሰቡን የሃይማኖት ሰልፈኛ ነው ብሎ ሲያስብ በሃይማኖት ቋንቋ ለመንገር አያመነታም። የሃይማኖቱን ጽንሰ ሐሳብ በምን ያህል መጠን ተረድቶት ነው የሚተገብረው ብሎ ይሞግታል። ዕውቀትን ፍለጋ ሸኽ እግር ቁጭ ብሎ አድምጧል። በቤተ ክርስቲያን ቅጽር ገብቶ ሰበካ አድምጧል። ከቅርብ ጊዜ ወዲህ የሚጻፍለት ማህበረሰብ ብዙ ለውጥ አላያለ መሰል ከልክ በላይ መበሳጨት ይዟል። ኢትዮጵያ ከአሮጌ ተረታ ተረቶች ተላቃ አዲስ ማንነት ልትገነባ ይገባል፣ በአዲስ አስተሳሰብ ትቀየር፣ ትደግ እያለ በብዕሩም በልሳኑም ጮክ ብሎ መናገር ጀምሯል። አእምሮ የተናወጠበትን እንደ ባህር ወጀብ የታወከበትን ስለ ሀገሩ የታመመበትን ስራዎቹን በዚህ ባዘጋጀንላችሁ ስብስብ ስራዎች ውስጥ በብዛት ታገኛላችሁ። እዚህ የምታገኟቸው ኋላ ላይ እናንተው መርቃችሁ እናንተው በጥሩ ዋጋ የምትገዟቸው መጽሐፍት በአንዱ እስልምና ላይ ባለ 5 መጽሐፍ አምስት መጽሐፍትን በአንድ አድርገን ጠርዘናል። የፍልስፍናንም እንደዚሁ 5 የፍልስፍና መጽሐፍን በአንድ አድርገን ጠርዘን ያመጣንላችሁ። በስንት እንደምትገዙት ኋላ ላይ እናያለን።
ኮንሸስ ኢትዮጵያ በሚል ከዶክተር ቢላል ሽኩር ጋር የሚያደርጉትን ውይይትንም አድምጡ። የልቦናው ቅር ላይ ሌላው ስለ ሀገሩ መተንፈሻ መድረኩ ነው። በአማራ ክልል ደቡብ ወሎ በደሴ ከተማ ቧንቧ አካባቢ ሚያዝያ 12 ቀን 1978 ከእናቱ ከወይዘሮ ዘነበች ሁሴንና ከአባቱ አሊ ዩሱፍ ነው የተወለደው። በቅዳሜ ገበያ ከ1 እስከ 8፣ ሆጤ ሁለተኛ ደረጃ ከ9 እስከ 11፣ በመምህር አካለ ወልድ ደግሞ 12ኛ ክፍል ትምህርቱን ተከታትሎ በጥሩ ውጤት ካለፈ በኋላ ወደ ባህር ዳር ዩኒቨርሲቲ አመራ። ዚቁ ወጊሾ በአንድ የጸጋዬ ስራ በፊደል የተለከፍኩት እንዳለው የእኛም ሰው በልጅነቱ በንባብ መለከፉን መሆንን መድረስ በተሰኘ ስራው ይነግረናል። እውቀትን አጣጥም ዘንድ ታላቁን በረከት ያበረከተልኝ ዛሬ በሕይወት የሌለው አባቴ ነው። ይሄ የመሐመድ ንግግር ነው። እርሱ በትምህርት ገበታ ያልቆየ ኢትዮጵያዊ ቢሆንም ከጣሊያናዊው ወዳጁ ጋር ለረጅም ዘመናት በመኖሩ እስከ ዕለተ ሞቱ ድረስ እውቀትን አፍቅሮ የኖረ ሰው ነበር። ከነበሩት 7 ልጆቹ ይበልጥ የሚወደኝ እኔን ነበር። ይህ እንዲሆን ብቸኛው ምክንያት በየሄደበት ሁሉ አብሬው መሄድን አዘወትር ስለነበር እንደሚሆን አስባለሁ። ማልዶ ወደ ስራው ሲሄድ አብሬው ካልሄድኩ ስለማለቅስ ይዞኝ ይሄዳል። በዚህ ምክንያት ከእርሱ ጋር የነበረኝ ቆይታ ስለተራዘመልኝ እርሱ ከጣሊያናዊው ምሁር የቀሰመውን የእውቀት ኔክተር ለእኔም አካፈልኝ። እናም በቀላሉ የእውቀትን ታላቅ ፋይዳ ተረዳሁ። አባቴ የሞተው በዕድሜ ሳልጠና ገና የ3ኛ ክፍል ተማሪ ሳለሁ ቢሆንም በልጅነት አእምሮ ላይ ያሰረጸው የማወቅ ጉጉት እጅግ ከፍተኛ ስለነበር ከዕለተ ሞቱ መርዶ ዘመን ጀምሮ ያለ እውቀት መኖር የማልችል ሰው መሆኔን ተገነዘብኩ። ሆኖም አካባቢ በምፈልገው መልኩ እውቀትን ሊመግበኝ ባለመቻሉ በአብላጫው የአእምሮ ክፍል በቂ እውቀትን ሳይሆን የማወቅ ጉጉትን ብቻ የተሸከምኩ ሆኜ ዓመታትን አሳልፌያለሁ። ከምንም በላይ የመጽሐፍት ረሃብ ያጠቃኝ ነበር። አንድም በቂ የመግዛት አቅም ስላልነበረኝ፣ አንድም በሰፈር የምፈልገው መጽሐፍ በቂ ባለመሆኑ ማንበብን በምፈልገው ፍጥነት መታደል አልቻልኩም። መጽሐፍ መስሎ የታየኝን ሁሉ እንዲሁ በማንበብ ብዙ ጊዜ ቆይቻለሁ። በተለይ በርካሽ ዋጋ የሚሸጡትን ወይም ሰዎች በየኪዮስኩ የሸቀጥ መጠቅለያ የሚያደርጓቸውን እያለ ይቀጥላል። ጥልቅ አንባቢነቱ ከመረጠው የትምህርት ዘርፍ የኬሚካል ኢንጂነርነቱ ይልቅ ወደ ፍልስፍና እንዲያመራ ገፋፋው። በዘርፉ የዓለም ፈላስፎች የጻፉትን ወይም ስለነሱ የተጻፉትን ቁጥር የለሽ መጽሐፍትን አነበበ። ከዩኒቨርሲቲ በኬሚካል ኢንጂነሪንግ በተመረቀ ማግስት በማስተማር ዘርፍ ላይ ተሰማራ። በደሴ ለተወሰነ ጊዜ ካስተማረ በኋላ አዲስ አበባ ብሪቲሽ ኢንተርናሽናል ስኩል እና ጊብሰን አካዳሚ ማስተማር ጀመረ። ጎን ለጎንም መጽሐፍትን ማዘጋጀት ጀመረ። ፍልስፍና ሕይወት፣ የማንነት ክንፎች፣ የጥበብ ፈለግ፣ ሰንደቅ የለሽ ዓላማ የተባሉ ፍልስፍና መጽሐፍትን እንካችሁ አለ። አምፖልና ኩራዝ፣ የተስፋ ብርሃን፣ ዘር መላሽ ልቦለድ ባይታተሙም እነዚህንም ጻፈ። የያዘው አባዜ በዓለማዊ መድረክ አላስወስን ብሎት እስልምናና የፍልስፍና ጥበባትን ይዞ ወደ ነጃሺ ማተሚያ መጣ። ቢዝነስና ስነ ምግባር፣ ዑመር አልፋሩቅ፣ አብዱልቃድር ጂላኒ፣ ኢብኑ ተይሚያ፣ ኢማም አልጋዛሊ ሁሉም እዚህ ውስጥ ታገኟቸዋላችሁ። ኢስላም ወርቃማው የሳይንስ ማዕከል ሌሎችንም ማከታትሎ ጻፈ። ወደ አልተውባ መጽሐፍ አሳታሚ ሄዶ ነቢያዊ ሕክምና፣ የነቢያት ታሪክ፣ ኢትዮጵያውያን ሰሃቦችና ሌሎች 4ቱ የፍቂህ ኢማሞች፣ 6ቱ የሐዲስ ሊቃውንት፣ የነቢዩላህ ኢብራሂም ታሪክ፣ ትዳርና ሕይወት ሌሎችንም ጻፈ። በእኛ መጠነኛ የእስላማዊ ስነ ጽሑፍ ጅምር ጥናት ደራሲው የ4ኛው ትውልድ ባለታሪክ ነው። በዘመናዊቷ ኢትዮጵያ የአማርኛ ቋንቋ ስነ ጽሑፍ በሃይማኖት ዙሪያ ከጻፉና ካሳተሙ ደራሲያን በዘመን ከከፋፈል ከ1933 ከ1966 ቀዳሚው ከ1933 በፊት የታተመ ነገር እኔ ስላላገኘው ዶክተር ኢድሪስ በኋላ ሊያርመኝ ይችላል። እነ ሼክ ሰይድ መሐመድ ሳዲቅ እና ሀጅ ሳኒ እና አብዱራህማን ዩሱፍ የነበሩበት የመጀመሪያው ዘመን ከ1967 እስከ 1983 ተከታዩ እነ አብዱልዋሲዕ ዩሱፍ መንዲድ እነ ሙሐመድ ጀማል ሙክታር አወል ረታ ሐምዛ ከ1984 እስከ 2010 ሶስተኛው ትውልድ በእርግጥ እዚህ ጋር ጫፍ ላይ እግሩን ሰደዋል። እነ ዶክተር ኢድሪስ መሐመድ ሐሰን ታጁ ብዙ ስለሆኑ አልፈዋለሁ። ከ2010 እስካሁን ባለው ዘመን በርካታ የእስልምና ማዕቀፎች ላይ በመጻፍ 4ኛው ትውልድ ያልኩት ይህንን ነው። የዘመን አቻዎቹን ይስተካከላል። አስተሳሰቡን በልሳንና በጥራዝ ብቻ ሳይሆን በምስልና በድርጊትም ማለትም በፊልም ጥበብ ይገልጻል።
ውሃና ወርቅ የኢትዮጵያን የትምህርት አካሄድ ኮንኖ የመፍትሄ አቅጣጫውን የጠቆመበት፣ ዓለም በቃኝ ደግሞ የራሳችንን የሳይንስና የፈጠራ ሰው መጠበቅ ማብቃት፣ በጅቦች እንዳይበሉ መጠበቅ አለብን ማለትን ያስይዛል። ከሁለቱም ስራዎቹ ረደላ በጥቂት ያስደምጠናል። ሰውማ 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 በቀላሉ ሳስባት ኢትዮጵያ የውሃ መስለኛለች። የትኛውም የዓለም ስልጣኔ ወዛደሮች ያማከለ ነው። የሚያሳስበውን የወዛደሮች ሕይወት የሚያምር በቂ ክፍያ በመሆኑ ቀኝ እጃቸው ስራ የሚያጌጠው ግን ግራው ነው። በሁሉ ዘመን የተነሱ ሰርታሮች ሆኖ ማተኞች ተቋሞች ናቸው። ለዚህ እንግዲህ የሀብት ክፍፍሉ ኢፍትሐዊ ነው። ይህዋ አንድ ኩንታል ያህል አኩላት ከ5 ሊትር በላይ ዘይት ወጥቷል። እንግዲህ ለሚሻል በዘይት ሳይሆን በባቄላ ዋጋ ነው የሚሸጠው። ትልቅ ታሪካዊ ሰነድ ሊመስልህ ተሰለጠነ ሰው ምርኮኛ ለምን ብዙ ምሁራኖች ይህን ሀሳብ አይቀበሉት። ወረቶች መጣቸው ታሪካችን ከድንጋይ ጋር የነበረ ሁኔታ አክሱም ድንጋይ ላሊበላ ድንጋይ የውጭ ዘመናችን ኮንግሬስ ቋንቋ ድንጋይ ማንነታችን ከድንጋይና ድንጋይ ዘመናት መለካት ተደርጓል። 3000 ዓመት ታሪካል 3000 ዓመት ብሎ በበሬ ያረሰ የኖሮች አላጠበቃችን የማይሰማ ሁሌ አንድነት ፎከር ብቻ አንደበታችን የሚከተልን ሰው አመሰግናለሁ ረደላ። ከዚህም ትልቅ ሀሳብ ይዘው ነው የሚነሱት። ከዚያ በኋላ ደግሞ ስራዎቹም ያንኑ ትልቅ ሀሳብ እንዴት ወደፊት እንደሚሄድ ነው የምናይበት። የደራሲነት ህይወቱ ከሳይንሳዊ ሰውነቱ በልጦበት ከማስተማርም በኬሚስትሪ የቅመማ ዘርፍ ሙያውን ከመተግበር ታቀበ እንጂ በርካታ ስራዎችን ሰርቶ ነበር። መለስተኛ የኦቾሎኒ ማምረቻ ማሽን፣ የዲተርጀንት ማምረቻ፣ የዘይት መጭመቂያ ማሽን ሰርቶ ለባህል ሀብቶች አስረክቧል። ሰዎች የጉልበትና የጥበብ ዋጋውን ሲያሳጡት የዕለት ጉርስ እንኳን እንዳያገኝ በተስፋ ሲያንከራትቱት እርግፍ አድርጎ በመተው ወደ ጽሑፍ አመራ እንጂ። ደራሲው ፈጣን አንባቢ፣ ጥልቅ አሰላሳይ ነው። በቀን ውስጥ ከ500 ገጽ በላይ የሆኑ 2 መጽሐፍትን አንብቦ ማብራሪያ የመስጠት ችሎታ አለው። ይህንን ልነግራችሁ የምችለው የቅርብ ምስክርም ስለሆንኩኝ ነው። የአፍሪካ ቲቪ ላይ በተከታታይ ከ10 ዓመታት በፊት እንሰራቸው የነበሩ ፕሮግራሞችን አይታችኋል። በየሳምንቱ ፕሮግራሞችን እናቀርብ ነበር። ያንን ፕሮግራም ለመስራት በየሳምንቱ የተለያዩ መጽሐፍትን እያነበበ ነበር ወደ ስራዎችን እንሰራ የነበረው። እንግዲህ ወደ 50 ኤፒሶድ አካባቢ ሰርተናል። እንደ ኡስታዝ አቡበከር እንኳን በወቅቱ አልነበሩም። ለከፍተኛ ትምህርት ወደ ሌላ ቦታ ሄደው ስለነበረ ነው። ይህንን ይመስላል። ሰፊ ነው። በዚሁ የምንዘልቁ አይመስለኝም። ዲኑም የሰዓት ጉዳይ ስለሚያሳስበው ወደ ቀጣዩ ፕሮግራም ብናመራ ይሻላል። የደራሲ ህይወት ለቀንጨብ አድርገው ለመግለጽ ያህል እንጂ ቢነበብ የማያልቅ ነው። አመሰግናለሁ። ሁሴን እጅግ አድርጌ አመሰግናለሁ። አላህ ያክብርልን። ይሄ ሰው እውቀቱን ይሰጣል። እኔና እናንተ ገንዘባችንን እንሰጣለን። ምክንያቱም ብዙ ሆነን ትንንሽ ካወጣን አንድ ትልቅ ተቋም እንመሰርታለን። ከዚያ መሐመድን ለራሳችን እንወስደዋለን። ካልሆነ ካለፈ በኋላ ብዙ እውቀቶች ያሉት መቃብር ስፍራ ነው የሚል ተረት መተረት ጅልነት ነው። ባለን እንጠቀም። መርሃባ